የሁለት እምነት ተከታይ ነበርኩኝ። በዚህኛው ሊዲያ ነው፣ በዚህኛው ደግሞ ረሂማ ነው። አንድ ቢንታ ሁለት ማንነት ተሰጣት። ሻማ አብርተው ተሰብስበው እጅ ለእጅ ተያይዘው እንደዛ ሲያረጉ ነው አንዷ ጓደኛችን ያየችው። ከሷ ተለቅ የሚሉት እያረጉ አየችና እኛም ለምን አናደርገውም ክብ ሰርተን ተያይዘን ምናምን ነበር ያን ነገር ምንለው። ያንን እያደረግን እኔን የሆነ ሴት መልአክ አገኘችኝ። ያቺ መልአክ በህይወቴ ከመጣች ኋላ ነው ጭራሽ ህይወቴን ጨለማ ያረገችው። ከሰው ባህሪ ውጭ አረገችኝ። ደም በደም የሆነ ሰው ባጠገብ ያልፋል። ጥቋቁር ሰዎች የሆነ ጥቁር የለበሱ የለ ምንም ፊታቸው እኮ አይታይም፣ እንደዚህ የለም። እንዲህ ሲያልፉ ሲራመዱ ኖርማል ሰው ባለበት ሲራመዱ ነው ማይ ነበረው። ሶስት የሆኑ ነገሮች መጡና አንዱ እንጨት ላይ እሳት ፍም ነው እና አመጣውና በአንደኛው ጎኔ አቃጠለኝ። በዚህ በኩል የሚሰቀጥጥ ነገር ነው። ብቻ ሀዘን ብቻ ሆነ ህይወቴ። ይሄ ራስ ማጥፋት በጣም እንድሞክር አደረገኝ። በልጅነት ሳቅን መመኘት በጣም ከባድ ነገር ነው። አባቴን በጣም ነው የምወደው። ያው ከሱ ጋር መኖር ይችላል ያን እምነት ስከተል እንደሆነ ገባ። ያን ሰሞን በቃ ከራሴ ጋር ትግል አደረኩ። እምነቴን ወይስ ይሄኛው ምድራዊውን አባት? ዊንታና ኑረዲን እባላለሁ። በሶሻል ሚዲያ የምታወቀው ቢራቢሮ በመባል ነው። ቢራቢሮ ያልኩበት አንድ ምክንያቴ ቢራቢሮ ላይፏን ካስተዋልክ ትል ነች። ዝም ብሎ ነገር ብናያት እንደውም ውይ ብለን እርግጥ የምናረጋት ዝም ብሎ ነገር ነች። ከዛ ግን ከሆነ ጊዜ ኋላ ቢራቢሮ ትሆናለች፣ የምታምር ትሆናለች። ልክ ከማበባ በፊት ልንረግጣት የነበረች ቢራቢሮ ልክ ስታፈካ ከለሯ በጣም አይደለም የሚያምረው። ልክ እንደዛ ስትሆን ሁሉም ሰው ውይ ዋው ደስ የሆነ ከለሩን የሆነ በጣም ፎከስ ሰተን እኮ አይደለም ግን ዋው ይባል የለ እና የኔን ህይወት በትንሹ ለመግለጽ ስለፈለኩ ነው የስሜ መጠሪያ ያደረኩት። እኔ እንዳልኩ እንትን ነው ማለት ብዙ ደስ የማይሉ እንትኖችን ስላሳለፍኩኝ ያ ሁሉ አልፎ ያቺ ትሏ ዝም ብሎ ነገሯ ጠላት እንደፈለገ ሊረግጣት እንደፈለገ ሊያረጋት በጣም የምታስጠላዋ ያቺ አሁን ላይ ግን ከእግዚአብሔር ጋር ስትሆን ከፍ ብላ በራ ምታምር ቢራቢሮ ሆናለች እና አዲሱ ህይወቴ ማለት ነው። ያው በደንብ አይገልጸውም ቢራቢሮ ብዬ ማለቴ ህይወቴን፣ ግን ትንሽም ቢሆን ህይወቴን ይገልጸዋል ብዬ ስላሰብኩ ነው ቢራቢሮ ያልኩት። እዚህ በመምጣቴ ደግሞ በጣም ደስተኛ ነኝ። ስለ እግዚአብሔር እንዳወራ እድልን አመቻችታችሁልኝ ማለት ስለ እግዚአብሔር ብዙ የምንመሰክርበት ቦታዎች ያጡ ሰዎች አሉና እኔ በብዛት ታምርን ያረገልኝ ብቻዬን በጓዳዬ ስለሆነ ያን በጓዳዬ ያረገልኝን ነገር መች ነው ማወራው ብዬ ቀን ስጠብቅ ነበረ። እግዚአብሔር ደግሞ በእናንተ በኩል አድርጎ ዛሬ ደረሰ ቀን። በልጅነቴ ነበረ እናቴና አባቴ ለአያቶቼ እኔን ሰጥተውኝ የሄዱትና ቤተሰቦቼ ልጅ ሆኜ አያቶቼ ጋር ነበረ ትተውኝ የሄዱትና እዛ በነበረ ሰዓት በእናቴ በኩል የክርስቲያን ሃይማኖት በአባቴ በኩል ደግሞ የእስልምና እምነት ተከታዮች ነበሩና የሁለት እምነት ተከታይ ነበርኩኝ። ሁለት መንገድ ላይ ስለነበርኩኝ ያው ምንም የቱም አይገባኝም ነበረ። የክርስትናው የእስልምናው ምንም እንትኑ አልነበረኝም፣ ግን ሁለቱንም እማር ነበረ። ግን መሀል ቤት ነበርኩ እኔ። ምክንያቱም በዚህም በዛም መሆን ስላልቻልኩኝ መወሰን ስላቃተኝ መሀል ቤት ነበርኩኝ እና በዛ መሀል ቤት በነበርኩ ሰዓት ነው ያ ነገር ሀፕን ያደረገው። ወደ መጥፎ ነገር ውስጥ ጠላት ሊይዘኝ ሊያጠቃኝ መሀል ቤት ስሆን አገኘኝ ማለት ነው።
በዚህኛውና በዛኛው መሀል ሲሆን ስሜ ዊንታና ነው፣ ግን የሁለት የተለያየ ዓለም ስም ተሰጠኝ። በዚህኛው ሊዲያ ነው፣ ሊዲያ ልቧ ለእግዚአብሔር የተከፈተ። በዚህኛው ደግሞ ረሂማ ነው። እና አንድ ዊንታ ሁለት ማንነት ተሰጣት በልጅነቷ። ሞር ወደ ጌታ አዘነብል ነበረ። እኔም በግሌ ማለት በዛኛው በኩል ሲሄድ ብዙ ደስተኛ ሆኜ አላቅም ነበረ። ማለት እማር ነበር የእነሱንም ትምህርት፣ በእርግጥ በዛኛውም ዓለም ኦልሞስት ነበርኩበት እና ግን ሞር ደስ የሚለኝ እዚህ ነበረ። እንዘምራለን ልጆች እያለን ስንዘምር ያ መዘመሩ ምናምን እና ደስ የሚል ስሜት ይሰጠኝ ነበረ። ግን ያው ሙሉ ለሙሉ የወሰንኩበት ውሳኔ ሁለት ሀሳብ ላይ በነበርኩበት ጊዜ የሆነ ትንሽ ነገር ነበርኩኝ። አይ ቲንክ ሁለተኛ ክፍል ተማሪ ምናምን በነበርኩ ሰዓት ሁለት ማንነት በነበረኝ ሰዓት የሆነ ልጆች የሆነ ያመጡት በዛ ሰዓት ምን እንደሆነ ባላቅም እንደ አምልኮ ነገር እንጀምር አሉ እና አይቼ ነው። አንዷ ጓደኛችን እንደዚህ ሲያደርጉ አየሁኝ እና እንደዚህ ብናደርግ ብላ አለች። እነሱ ቤት ነበረ። እነሱ ቤት በብዛት እንትን ሰው አይኖርም ነበረ። እናቷ ማታ ስለምትመጣ ብዙ ሰው ስለማይኖር እዛ ነበረ የምናደርገው። ያ መጥፎ ነገር ልምምድ የመጣው የሆነ ትምህርት ቤት ነበረ አንድ ላይ የምንማረው ሁላችንም እና ሃይ ስኩል ላይ ምን ተለምዷል፣ የሆነ ተሰብስበው ልጆች የሆነ አምልኮ ነገር ያደርጋሉ። ሻማ አብርተው ተሰብስበው እጅ ለእጅ ተያይዘው የሆነ ክፍል ላይ የሆነ ክላስ ላይ አንድ የትምህርት ቤት ክላስ ላይ እንደዛ ሲያደርጉ ነው አንዷ ጓደኛችን ያየችው። ከሷ ተለቅ የሚሉት እያደረጉ አየች እና ያንን ነገር ስታይ እኛም ለምን አናደርገውም? የሆነ እንደዚህ ተሰብስበው እሷም አልገባትም ነገሩ። በእርግጥ ግን ተሰብስበው ብቻ ሻማ አብርተው እንደዚህ ሲያደርጉ ነበር እና ለምዳ ነው ይሄንን ነገር ለማድረግ እሷ እየለመደች ነበረ ለኛ የነገረችን። ሁሉንም ነገር አየችው። ሻማ አንድ እናበራለን፣ ሁለት የምናበራበት ጊዜ አለ። ሰንደሉላ ይሄ 4 የምናደርግበት አለ፣ አንድ ብቻ የምናደርግበት አለ። ብቻ እሷ ሁሉንም ነገር አይታ ነው ለኛ ስትነግረን የነበረው እና ያንን ነገር ወደኛ ስታመጣው ቃላቱን አሁን ትዝ ስለማይለኝ ነው፣ ግን የሆኑ ቃላቶችን እያልን ነው ተሰብስበን። ብቻ ግን እንደ ዮጋ ነው እንትን የምንቀመጥ፣ አቀማመጣችን እንደ ዮጋ ነገር ነው ቁጭ የምንለው። ያው ቃሉ ትዝ ቢለኝ ደስ ይለኝ ነበረ ለመናገር፣ ግን ስራዊ ፕረስ እንኳን ተረሳ። ግን ተያይዘን ያን ቃል እንለዋለን። ሻማው ዝም ብሎ ይበራል፣ ይቀልጣል። ካለቀ ድጋሚ ማድረግ ግዴታ ነው። ሻማው ከጠፋ ድጋሚ ማብራት አለብን። ምክንያቱም ያን ነገር ስንል ሻማው መብራት ግዴታ ነው። ያው እሷ እንደነገረችን ነው። ሁሉንም ነገር እኛ ያለ እውቀት ነው ሁሉንም ስናደርግ የነበረው። በዛ መሀል ነው ጠላት እኔን ያገኘኝ እንጂ ያን ነገሮች ስናደርግ ምንም እውቀቱ አልነበረንም። ለዛም ይመስለኛል አይ ቲንክ አሁን ቃሉን ማስታወስ የከበደኝ። ከዛ አምልኮም ያው ለ3 ቀን ምናምን ያው እሷ ባለችው ነው ስንመራ የነበረው። እኔም ያው ምንም አውቀው ነገር የለም። ከትምህርት ቤት ስንወጣ እዛ እነሱ ቤት እንገናኛለን። ጥናትም ከሆነ የቤት ስራም ከሆነ ሰራርተን ቸኩለን ነበረ የምንሄደው። ምክንያቱም ያው ልጅ ሲኮን አዲስ ነገር መጣ ሲባል በቃ መጥፎም ይሁን ነትም ይሁን ማወቅ ነው የምንፈልገው እና ሄድን። ሻማ እናብራ አሉና ሻማ አበራን። ከዛ አዋተን ነው ሁሉንም የገዛ ነው እና ሰንደል በየቦታው ለኮስንና ሰንደሉ ተለኩሶ የሆነ የተለማመዱት የሆነ ቃል ነበረ እና አስለመደችን። መጀመሪያ ሁሉንም ነገር እንትን ከማለታችን በፊት ቃሉን አስለመደችን። ያንን በቃ መሸምደድ ጀመርን እና ጉጉት ካለ ልጅ ከሆንክ አእምሮ ነፃ ነው ከሁሉ ነገር ቶሎ አክሰፕት አደረገዋለህ እና ወዲያው ሸመደድ ነው። ያኔ እኩል ማለት ጀመርን።
ክብ ሰርተን ትዝ ይለኛል ተያይዘን ምናምን ነበር ያን ነገር የምንለውና ትርጉሙን ሁላ አሁን ምን እንደሆነም አላውቅም። ምንኛም እንግሊዘኛም አይደለም ያኔ ምንኛ እንደሆነ ነውና ያንን እንል ነበርና ይሄንን ነገር በጣም ማዘውተር ጀመርን። ቀን በቀን አደረግነው። ከዛ ያው ማንም አያውቅብንም ነበረ። ምክንያቱም እየተጮቱ ነው ይባላል። ምክንያቱም የቤት ስራ ከሰራን ካጠናን በቃ ፋሚሊ በቃ ሀሳቡ ሰላም ነው የሚሆነው። ለዛ አንፈለግም፣ ቀጥታ እዛ እንሄዳለን። ያንን እያደረግን በተደጋጋሚ ከ3 ቀን ኋላ ነው ከ4 ቀን ኋላ እኔን የሆነች ሴት መልአክ አገኘችኝ እና ሴት መልአክ ሳይ ጊዜ ቀጥታ ለነሱ ነገርኳቸው። እንደዚህ ሴት ክንፍ ያላት እንደዚህ እንትን ያላት ምናምን አየሁኝ ተገለጠችልኝ ስላቸው ደስ አላቸው። በቃ አንቺ ተመረጥሽ፣ አንቺ ተፈልገሽ ነው በቃ ለዚህ ህብረት ምናምን ኦነር አድርጉኝ ማለት ነው። እና ያቺ መልአክ በህይወቴ ከመጣች ኋላ ነው ጭራሽ ህይወቴን ጨለማ ያደረገችው። እንዴት ነው ከሰው ባህሪ ውጭ አደረገችኝ ማለት እኔ ዊንታ የምትታወቀው በስትክክል ታዛዥ ነኝ። ማንም አይደለም ፋሚሊ ማንም እንትን ሲለኝ ታዛዥ ነኝ እና በቃ እንትን መሆንን ድርቅናን እና ደግሞ ሞር ከዛም ይልቅ ያው ድርቅናን የሆነ እጭ እያልኩም ሂጂ እንጂ ምናምን ሲባል ያው እሄዳለሁ። ግን ይሄ መጥፎ ስሜት ብቻ ነበረ በውስጤ። ከዛ ኋላ እንትን የሚለው መጥፎ ስሜት ስልህ ራስን ማጥፋት፣ የሆነ ነገር ማድረግ፣ መጥፎ የሆኑ ነገሮችን ማድረግ እና በህልም ደግሞ ከእድሜ በላይ የሆኑ ነገሮችን ነበረ ማየው እና የሆነ በጣም እጨነቅ ነበረ እና የሆነ ጊዜ እንደውም ሲመሽ በጣም መጨነቅ ጀመርኩኝ። ምክንያቱም ማታ ማየው ነገር ከአቅሜ በላይ የሆነ ነገር ነው። ምክንያቱም ያው ልጅ ሲኮን ስንተኛ ህልምም ካየን የሆነ ቀለል ያለ ነገር ነው። እኔ እንጃ አላቅም፣ ግን በጣም ራሴ የሚቆጣጠር ነገር ነበር ህልሙ። እንደውም ጭራሽ አንዳንዴ በአካሉላ እንደዚህ ይመጣብኛል። አይኔን ገልጬ ከህልሜ ባንኛ አይኔን ስገልጥ የሆነ ነገር አያለሁኝ እና በጣም እጨነቃለሁ፣ እፈራለሁኝ። ማታ ማታ በጭንቀት ነው ማሳልፈው። ቀን ግን ሲነጋ ያው መጥፎ አሰራር ስለሱ መልካም እንዳወራ ነበረ የሚያስገድደኝ። የሚሆንብኝ ደስ የማይል ነገር ነው ማለት እነሱን አቁሙ እንዳልል ጥሩ ነገር እንዳወራ ብቻ አደረገኝ። ምክንያቱም ያው እነሱንም በቁጥጥሩ ስር እስኪያውላቸው ድረስ። ከዛ በጣም መጨነቅ ጀመርኩኝ። ማታ በተኛሁበት የሆነ ቀን 3 የሆኑ ነገሮች መጡና ቀጥታ ሲመጡ እኔ ግራ ገባኝ። ማለት የሆነ ማለት 3 ሰው በአካል ነው እያየሁ ያለሁት ምንድን ነው ብዬ በደንብ እንዲህ ማየት ጀመርኩኝ እና አላመንኩም። ቀና ብዬ እንዲህ ሳይ ቀጥታ መጡና አንዱ ወደኋላ መለሰኝ እዛው አልጋ ላይ። ከዛ ተኝቼ አቅም አጥቻለሁ እና የሆነ የጣር እንደዛ ነገር ለማለት እየሞከርኩኝ ነውና ይሄ ኖርማል የሆነ አንዳንዴ አለ አይደለ ድካምም ይሁን የሆነ ነገር እንትን በየስም ልንል ይከብደን የለ አንዳንድ ቅዠቶች። እንደዛ ግን አይደለም። በስትክክል የሆነ እሳት ነገር የሚመስል እንጨት ላይ እሳት ነገር ነው የሚመስለው። እንዲህ ሲነድ አይታይም፣ ግን ፍም ነው እና አመጣውና በአንደኛው ጎኔ እንትን አለኝ፣ አቃጠለኝ በዚህ በኩል። ከዛ ላይ በጣም ጮኩኝና ተነሳው። ከዛ ጩኸቴን ሰምተዋል፣ ግን የሆነ ቤት በሰመመን ነው ወንድሜ ሰምቼሽ ነበር ግን በሰመመን ነው ምናምን አለኝ። ከዛ ብቻው እየጮኩ ነበር እንደዚህ ማታ እንደዚህ ስል አይ ቅዠት እኮ ነው እንደዚህ ምናምን አሉኝ። ግን ያ ነገር በተከታታይ ሲደራረብብኝ ያው ለፋሚሊ ከተናገርኩ ቅዠት ነው ተብሎ እንደሚታለፍ ስላወቅኩ በቃ መተው ጀመርኩኝ። እንደዛ አይነት መጥፎ ነገሮች ይሄ ደም በደም የሆነ ሰው በአጠገብ ያልፋል። ኖርማል ቁጭ ብለን በአጠገብ ያልፋል። ከዛ ግራ ይገባኛል ማለት ከተናገርኩ ያው ይሳቅብኛል። ምንም አማራጭ የለኝም አይቶ ዝም ከማለት ውጭ እና በጣም ጭንቀት ውስጥ ነበርኩኝ። በሚያስጨንቀኝ ጊዜ የማየው በቃ
የሆነ ጥቋቁር ሰዎች የሆነ ጥቁር የለበሱ የለ ምንም ፊታቸው እኮ አይታይም፣ እንደዚህ የለም፣ ጨለማ ነው። ግን ጥቋቁር የለበሱ ሰዎች እንዲህ ሲያልፉ ሲራመዱ፣ ኖርማል ሰው ባለበት ሲራመዱ ነው ማይ ነበረው። የሚያስጨንቅ አሁን ኖርማል እኮ አሁን ጥቁር የለበሰ ሰው ኖርማል ሲያልፍ እኮ አያስጨንቅም፣ ግን መናፍስ ሲኖረው የሚያስጨንቅ በቃ እንዲሁ። እና ደግሞ ይሄ ደም በደም የሆኑ ሰዎች በቃ የተቆራረጠ ስጋ በቃ የሆነ የሚሰቀጥጥ ነገር ነው ብቻ በጣም የሆነ ሰላም የሚነሳ ደዛ ነገር። እኔ በቃ ተስፋ እንደሌለኝ ነው ሁሌ በውስጤ እንዳወራ የሚያደርገኝ። ምንም እኔ ተስፋ የሚባል ነገር በህይወቴ ኖሮ አያውቅም። በቃ ዝም ብሎ የሚኖር ሰው አለ አይደለ ማለት ይሄ እንዳልኩ ፋሚሊዎቼ ዝም ብለው እንዲናፍቁኝ ያደርጋል። የሆነ በቃ እነሱ እኮ ትተውሻል ማለሽ በዚህ እኮ ጥሩ ፍቅር እያገኘው ነው፣ ግን ምንም ፍቅር እንደማይሰጠኝ ከሁሉ ነገር እንደተገለልኩ ስለሆነ ማየው። በዚህ ደግሞ ስመጣ እንዳልኩ ነው ደስታ የለኝም። በዚህ ደግሞ መጥፎ መናፍስቶች ያስጨንቁኛል። ለዛ ምንም ተስፋ የለኝም፣ ምንም ተስፋ አልነበረኝም በዛ ሰዓት የምፈልገው እንዳልኩ ያው መንፈስ ቅዱስን ያኔ ስለማላቀው የምፈልገው ከቤተሰቦቼ ጋር ብቻ መኖርን ነበር። በደካማ ጎን አይደለ ጠላት የሚገባው፣ እነሱን ደካማ ጎኖቼን ስላረጋ በቃ የምፈልገው እነሱን ነው። እነሱ ቢኖሩ ይሄ ሁሉ እንደማይኖር አድርጎ አሳየኝና እነሱን ደግሞ እንደማይሰጠኝ አድርጎ አሳየኝ። በቃ ባዶ አረገኝ። ተስፋሽ ያ ነው፣ ያን ደግሞ አታገኙም። እንደዛ ነው ያደረገብኝ። ከዛ የሆነ ጊዜ ያን አምልኮ እያደረግን ድጋሚ የሆነ ጊዜ ውሃ ይዤ ሄድኩኝ ትምህርት ቤት እና አትጠጪ ያለችኝ መልአኳ መጣ። እንዳትጠጪ አንድ ላይ እዛ ሄዳችሁ አንድ ላይ ትጠጫለሽ አለችኝ። ኦኬ እሺ ያልኩኝና እንደምንም ከልጆች እየተዋስኩኝ ያን ቀን ውሃ ጠጥቼ እንደምንም ችዬው መጣው ቤት መጣሁኝና ስነግራቸው እነሱም በደስታ ተቀበሉኝና ጠጣ ነው አንድ ላይ። ከዛ በኋላ ደግሞ ጭራሽ ላይፌ ከበደ። ጭራሽ በቃ ሀዘን ብቻ ሆነ ህይወቴ። በቃ ማዘን ነው። ምንም ያሳዝን ነገር ኖሮ አይደለም ማለት ያው እንዳልኩ ቤተሰቦቼ በጣም ነው የሚጠነቀቁልኝ ለአእምሮዬ ያው እንዳልከፋ ምናምን በጣም በጥሩ ሁኔታ ነው እንትን የምባለው እና ምንም ተደርጎልኝ ደስተኛ አልሆንም። ምንም ጭራሽ ሰው ቀልድ ሊነግረኝ ሲጀምር እንደማያስቀኝ ስለማቅ ለሰውዬው ሳቀቅለታለሁ። ምክንያቱም እኔ ምንም ነገር አያዝናናኝም፣ ምንም ነገር አያስቀኝም። እና ሳቅን እመኝ ነበረ በልጅነት። ሳቅን መመኘት በጣም ከባድ ነገር ነው። በልጅነቴ ሳቅን እየተመኘው ምንም ነገር አያስቀኝ። ያው ቤተሰቦቼ ያውቃሉ፣ አይ ዊንታ እኮ ብዙ አስቅም ብለው ነው የሚያልፉት እንጂ ያን አላስተዋሉም። ደስታዬን ግን የነጠቀኝ መጥፎ መናፍስት ነበረ። ምክንያቱም በቃ እንዴት ነው ሰው ምንም ነገር ማያስቀው? ምንም ነገር እንዲህ ይላሉ። በቃ ፈገግ ብዬ ምናምን ብዬ ተዋለሁ። አንዳንዴ ሁላ ዝም ብዬ ላያቸው ይችላል፣ ግራ ገብቶኝ። ምክንያቱም እነሱ እየሳቁ ነው፣ ያ ሰው እንደዚህ የሳቀው እኔ ለምን እንደማያስቀኝ ብዬ በጣም ግራ ይገባኝ ነበር። እና እንዳልኩ ከዛ በኋላ ጭንቀቴ እንደዚሁ እየጨመረ መጣ። ከዛ የሆነ ጊዜ ላይ በቃ ደም ሻማ ላይ ደም አድርጉ አለች ያቺ መላእክቷ። ቀጥታ ይሄ ራስ ማጥፋት እንትኖችን በጣም እንድሞክር አደረገኝ። በጣም በቃ ልክ ሰው ጭራ ለማለት ለእኔ ደስታ ነው በቃ። ምክንያቱም ማንም ሳያግደኝ የፈለኩትን ነገር አማርጬ ራሴን ላጠፋ ነዋ። እና ልክ ጭር ሲል ሄጄ እኔ ቢላዋ አንስቼ የቱ ነው ቆንጆ ብዬ አመዛዝኜ አስበው በዛ እድሜ ሆዴን እንደዚህ ጫን ብዬ ይዘዋለሁ። ጫን ምን ያለ ፍርሃት ነው ደግሞ በጭካኔ እንደዚህ ይዤ ነው እንዳረግ የሚያደርገኝ። ምንም የሆነ እንጃ የሆነ ህመምን ራሱ ምንም እንዳልሆነ እንዲሰማኝ ነው ያደረገኝ ጠላት በቃ። ምክንያቱም ጠላት ያው ሊያጠፋ ብቻ አይደለም የሚፈልገው፣
ምንም በቃ በደስታ ነው የማደርገው። ያ ሳይሆን ቀረ። ያን ቀንም ያው ሰው ደረሰብኝ። ሲደርሱብኝ ኖርማል ትቼ ወጣው። ያው ልጅ ስትሆን ደግሞ ያው ኪችን ገብተህ ቢላዋ ምናምን ከያዝከረ ስርዓት ያዢ ምናምን ነገር ይባላል እና የሆነ ጊዜ ደግሞ ከትምህርት ቤት እንደገባሁኝ ኖርማል በሰላምን ገብቼ ልክ መኝታ ክፍል ስገባ የእህቶቼ ዩኒፎርም አለ የኔም አለ አንድ ላይ ሰበሰብኩና ሸሚዞቹን ያው ሹራብ አይመችም ለማሰር ሸሚዞቹን ቋጠርኳቸውና አጣው። ያው ወጥቼ እንጨት ምናምን ጋር እንዳልሄድ ያው ፈራለሁኝ ከእድሜም አንፃር ግን አየዋየውና ላረግ የምችለው አንድና አንድ ነገር በራሴ ነው። እጄን እንደዚህ ጠምዝዤ በዚህም ጠምዝዤ ከዛ በኋላ አንገቴን ማነቅ ነው ያለኝ አንድ አማራጭ። ከዛ አነኩኝ። ለረጅም ሰዓት እየታገልኩ እኮ ነው እላለሁ። እንዴት ሰው ራሱን እንዲያንቆ ይታገላል እንዴ? ሰው አልያዘኝ ብለቀውስ? ግን ጠላት ራሴ ላይ በዛ ልክ እንድጨክን አደረገኝ። በቃ ግጥም አድርጌ ያስኩት። ከሆነ ሰዓት በኋላ ግን ራሴን አላቅም። ወደቅኩኝ። ወድቄ ነው ራሴን ያገኘሁት ከሆነ ሰዓት በኋላ። ከዛ ለካ ሲያዩኝ ከትምህርት ቤት መጥቼ ደክሞኝ የተኛው ነው የመሰላቸው። ምክንያቱም እዛው ነው ሸሚዙ አንገቴ ላይ እንዳለ እዛው ነው የተኛሁት። ያው አያስቡም ራሷን ልታጠፋ ሞክራ ነው ምናምን ብለው አያስቡም። ከዛ ግራ እየገባኝ መጣ የራሴ ባህሪ ለራሴ ምንድን ነው እየሆንኩ ያለሁት ምናምን በጣም አስባለሁ። ማለት የሚመጣብኝ በህልሜ እንዳልኩ በቃ ከአቅሜ በላይ የሆነ ህልም ነው። በቃ በጣም የሚዘገንን እኔ እንዲህ ብዬ ለማውራት ራሱ በጣም ይደብረኛል። በጣም የሚዘገንን ህልም አያለው። ማታ ማታ ደግሞ ከህልሙ ይቅር ብዬ እንደዚህ ፋሚሊም ተኝቶ ጸጥ ብዬ ቁጭ ልበል ካልኩኝም በአካል ወደዛ ወደዚህ ሲሉ አያለው። ነፍሴ ተጨነቀች። ያለችኝ ቀን ቀን ነው። ቀን ቀን ደግሞ እሱንም ደስታዬን ነጠቀኝ። ምንም መደሰት በቃ ህይወት የሆነ ግራ ገባው። ከዛ ያው በዛ መሀልም ያው እንዳልኩ በዚህና በዚህ ነበርኩኝ እዚህም እዛም ያንን ሁለቱንም እምነት በማስጌድበት ሰዓት ነው ያ ሰዓት ማለት። ከዛ ሻማ ላይ ደማችሁን እንትን በሉ ከተባለ በኋላ በእሾህ ደማችንን እንትን ለማለት ይችኛውን ጣት ነበር የተጠቀምነውና ወግተው እንትን ሲሉ የሁሉም ደም ይወጣል ይወጣል ይወጣል። ከዛ የኔ አልወጣም አለ። ከዛ በጣም ደበረኝና ሁሉም ወጥቶ ደግሞ ይስቃሉ በቃ እነሱ ምክንያቱም ደስታ ውስጥ ናቸው። የነሱ ወጥቷል ተሳክቷል። የኔ ግን አልወጣለኝ። በጣም ተናድጄ እሾህ ቆንጆ መራርጠን መጣሁኝና በወጋ መንቢ አለኝ። ከዛ በደንብ ጭምቅ ሳደርገው ወጣ። ሻማው ወደ ላይ ነው የበራው። ከዛ ሻማው ወደ ላይ ሲበራ ልጅቷ ራሷን ሳተች። አንዷ ከኛ መሀል ያለችው። ከዛ በጣም ተደናገጥን። ማለት ምንም ማድረግ አልቻልንም። የሆነ ስንሞክር ስንጠራት ምንም ልትነሳልን አልቻለች። ከዛ ግራ ገባንና ያ ሁሉ ነገር እንደዛው እንዳለ ያ ሻማው ምኑም እንዳለ አንድ ወንድሜ ነበረ ታላቅ ወንድሜ እና እሱን ያው የጠራንበት ያው በደንብ የጸሎት ሰው ነበረና እሱን ጠራንና እንደዚህ ሆነችብን ወደቀችብን ስንለው እሱ ወሰዳትና ጸልዮላት በደንብ አየር እንድትወስድ አድርጎ አረጋግቷት ቤተሰቦቿ ጋር ደረሰና ያን ነገር ስላየ መልሶ መጣና ጥያቄ መጠየቅ ጀመረ። ሁላችንም አንበርክኮን በተርታ። ከዛ እዛው ተንበርክከን ባለንበት ዋናዋን ያመጣችዋን ልጅ መጠየቅ ጀመረ። እንዴት ነው ይሄን ነገር እንደዚህ ምናምን እያለ ይጠይቃታል። ከዛ ለካ ጠላት ዋናው እሷ አመጣችው እንጂ እየተጠቀመ የነበረው በእኔ ስለነበረ ጠላት በዚህ ስራውን እየሰራ እያስፈራራኝ ነበረ እንዳልናገር። ያን ያው ድሮም እንደሚያስጨንቀኝ ያስጨንቀኝ ጀመረ። ከዛ ግርግዳውን ፍጥጥ ብዬ እያየሁት አባቴ ያው ልጅ ሆኜ ነው የሄደው ብያለሁ እንደነገርኩና ልጅ ሆኜ ሳላቀው የሄደው አባቴ የመጣበት ጊዜ ነበር ደግሞ ያ ጊዜ ማለት እና አባቴን ጥላው ላይ ሳየው በጣም ደስ አለኝ። ከዛ ደስ ብሎኝ እያየሁኝ ጥላውን መጣና አንዱ የሆነ ነገር ነው ብቻ ጥላ ስለሆነ ያው መልክ ምንም ማየት አልቻልኩም። የሆነ መጣና
እንቃረገው አባቴን አነቀውና እንደዚህ በቢላ ነገር ሊወጋው እንዲህ ሲል አባቴን ገደለው አባቴን ብዬ መጮህ ጀመርኩኝ። ከዛ እንደዛ ስጮ ወንድሜ ቶሎ የእሷን ነገር ተወና እኔ ወዲያው ይዞኝ ይጸልይ ጀመረ። ከዛ ሲጸልይ ነው ያኔ ነው የጠላት አሰራር ከላይ ተነስቶ ሄደው። ከዛ ኋላ ቀጥታ አያቴ ጋር ተደወለና እንደዚህ ሆነች አሉት። ከዛ ወዲያው ደነገጠና አያቴ ማለት ብያለው ገብቶታል። እሱም 2 ልብ መሆኔ እሱም ደስ አላለው። እዚህም እዛም መሆኔ መጀመሪያም ደስ ስላላለው ጠራኝ። ሄድኩኝ። ወደ ክፍለ ሀገር ነበረ አያቴ ደግሞ የነበረው። እዛ ሄድኩኝና ያኔ ነበረ እግዚአብሔርን እንደ ግል አዳኝ አድርጌ የተቀበልኩት። በቃ መወሰን እንዳለብኝ አስረዳኝ። ሁሉን ነገር ነገረኝ። ማለት እግዚአብሔር ከኔ ጋር ቋሚነት አድርጌ እግዚአብሔርን በደንብ አጥብቄ ከያዝኩኝ ይሄ ሁሉ በህይወቴ እንደማይሆን በደንብ አድርጎ አስረዳኝ። እና ያው መሀል ቤት የሆነ ሰው አይደለ መጮቻ ለብ በቃ እንደዛ ነው የሆንኩትና ያንን አስተማረኝና ያኔ እግዚአብሔርን እንደ ግል አዳኜ አድርጌ ተቀበልኩ። ያኔ ልክ እንደጸለየልኝ እና እግዚአብሔርን እንደ ግል አዳኜ አድርጌ እንደተቀበልኩኝ ቀጥታ መጸለይ እንዳለብኝ በደንብ አሁን ቤት ሲጸለይ ብቻ ሳይሆን አሁን እኛ ቤት ይጸለይ ነበረና ያን ቀን ብቻ ሳይሆን በቃ ሁሌ ከእግዚአብሔር ጋር ማውራት እንዳለብኝ ገባኝ። ምንም ቃላቶች የተላልቅ ይሄ እንትን ያሉ ቃላቶችን ባላቅም በቃ ይሄ አለ አይደለ እንደዛ እንትን ባልልም በቃ ጌታ ሆይ እያልኩኝ እጸልይ ነበረ ዝም ብዬ። ብቻ ያ ነገር ተመልሶ በህይወቴ እንዲመጣ ስለማልፈልግ ማለት ነው። ሞር ደግሞ ከዛ ነገር ነፃ ስሆን ይሄን ሰላም ሳየው ያ በቃ በጣም በቃ አዘቅት ውስጥ እንደነበርኩ ታወቀኝ። ልክ ስወጣበት ዳር ላይ ስሆን ማለት ነው። እና ወደዛ ነገር እንዳልመለስ ስለምፈራ ቃላቱን ባላቅም ዝም ብዬ እንደውም ያዝናናል አንዳንድ ጸሎቶቼ እና ዝም ብዬ መጸለይ ጀመርኩኝ። ከዛ በቃ ጥሩ ስሜት እየተሰማኝ ጭራሽ ወደዛኛው አያቶቼ ቤት ሲሄድ እንትን እየጸለይኩ መብላት ጀመርኩ። ከዚህ በፊት እዛ ሲሄድ እነሱ እንደሚሆኑት ነው የምሆነው። በቃ የእነሱን አረማመድ አይደለ ሁሉን ነገር ማስኬደው። ግን ከዛ በኋላ እዛ ሲሄድ ጸልያለሁ ለምግብ እነሱ ማለት እነሱ ቢስሚላ ብለው ነበር የሚበሉት። እኔም በፊት በቃ እዚህም እዛም 2 ማንነት ስለሚባል ቢስሚላ ብዬ ነበር የምበለው። ከዛ እነሱ ቢስሚላ ብለው ይበሉ እኔ በስተክክል ጌታ ሆይ እንዲህ ብዬ ጸልዬ ስበላ መደነቅ በቃ እየገረማቸው መጣ። ከዛ በመሃል በቃ እዛ መሆን እንዳለብኝ ምናምን በደንብ በቃ መያዝ እንዳለባቸው እነሱም ተረዱ። ማለት ይሄ በቃ ወደዛ ሞር እየተሳበች ነው ይሄኛውንም ትያዝ ብለው እነሱም መሞከር ጀመሩ። ግን ልዩነቱ ምን እንደሆነ ታውቃለህ? ሁለቱ ዓለም ላይ እዚህኛው ላይ ወደዚህ መጠንከር እንዳለብኝ ሲያሳዩኝ በጸሎት ነው እና መንገዱን ያሳዩኝ። ባይብል ተሰጠኝ እንዳነብ ነው የተደረኩት እንድማር በስትክክል። እዛኛው ዓለም ላይ ግን ሀብት ነው ያሳዩኝ። ሀብት አሳዩኝ። በቃ እንደዚህ እዛ እንትን ከሆንኩኝ ያው አንዳንድ ነገሮች እንትን እንደሚል ምናምን ነገር ነው እንትን የተባለው እና ከዛ ሳይ እንዴ እምነት እንደዚህ በምድራዊ ነገር አይደለም እንትን የሚባለው እና ያም አንዳንድ ነገሮች ጥያቄ እየፈጠረብኝ መጣ እና በደንብም ደግሞ አልኩ እየጸለይኩ እንትን ስል እግዚአብሔር ዝም ብዬ በገባኝ መጠኑ ስጸልይ እግዚአብሔር ከዛ በላይ ደግሞ እያብራራልኝ መጣ። ጌታን በመከተሌ የገጠመኝ ከባድ ችግር ያው አባቴን በጣም ነው የምወደው። ባላቆም በደንብ በጣም ነበር የምወደው። አላቅም ያው ቤተሰባዊ ወደድ የለ እና ወደዚህኛው ዓለም ከሆንኩኝ እሱን ማግኘት ከሱ ጋር እንትን ማለት እንደማልችል ገባኝ።
ያው ከሱ ጋር መኖር የምችለው ያን እምነት ስከተል እንደሆነ ገባኝ። ያን እምነት ካልተከተልኩኝ ያው ብዙም እንትን እንደማይሆን ሲገባኝ ያን ሰሞን በቃ ከራሴ ጋር ትግል አደረኩኝ። ማለት እምነቴን እግዚአብሔርን ወይስ ይሄኛውን ምድራዊውን አባት? በዛ እድሜ በቃ በብዛት ያው ማንም የሚመርጠው አባቱን ነው። ያው በዛ እድሜ መምረጥ ትንሽ ከብዶኝ ነበረ፣ ግን ሳስበው መምረጥ አለብኝ በቃ። ግን ደግሞ ያንን የመረጥኩት እኔ በራሴ ችዬ አይደለም። እግዚአብሔር ሞር ፍቅሩን አሳየኝ በደንብ። ማለት እሱ አባት እንደሚሆነኝ በደንብ እያረጋገጠልኝ መጣ በህይወቴ ውስጥ። ከዛ ሳይ እንዴ ይሆናል አይደለ ከአባቴ ጋር እሺ ኖርኩ ከዛስ የሚለው ነገር በህይወቴ መጣ። ምክንያቱም እግዚአብሔርን ስናምን ምድራዊ ላይ ብቻ እንዲያኖረን አይደለም፣ ዘላለማዊውን ለመኖር ነው። ግን በዚህኛው በኩል ከመረጥኩ ምድራዊውን ኖሬ ከዛ ኋላ ያለውን ጌታ ያውቃል ነው እንግዲህ። እና ዘላለማዊውን አባቴን መረጥኩኝ። አሁንም ለነሱ ምላቸው ፈልጉት። ማለት አሁን ማወራው ነገር ለነሱ ላይገባቸው ይችላል፣ ግን በሱ ስም ይንበርከኩ። ማለት ስሙን ይዘው በዛ ሀሳብ ኢየሱስ እያሉ ብቻ ይንበርከኩ። እኔ እሱን ነው ምላቸው ለነሱ። ማለት መንፈስ ቅዱስ ና ና ና ስላልነው ብቻ አይደለም እኮ የሚመጣው። ልክ ስንፈቅድለት አለ ስላለ እዛው ይገለጥልናል። ማለት በእኛ ትግል አይደለም እና አንታገለውም። መንፈስ ቅዱስ እኮ እኛ አላስገባ እያልን እየዘጋንበት እምቢ እያልን እንጂ ሁሌ አጠገባችን አለ። እኔ አሁንም ቢሆን ምለው እኔ መቼም ያው በእውቀት ከተባለ እኮ እነሱ ናቸው አይደለ በእድሜ የሚበልጡት። እኔ በእውቀት አይደለም ያገኘሁት፣ ልክ ልቤን ስከፍት ነው ያገኘሁት። እና በሞኝነትም ቢሆን ይሄን እንዲያደርጉት ፈልጋለሁ። ምክንያቱም ያው ይሄንን ይሰማል መቼም አባቴና እወድሃለሁ አባቴ። ግን ይሄንን እምነት ሃይማኖት ብዬ እንትን አይደለውም። ሲያየው እንዲገባው ነው። እና ፈልገው በሞኝነትም ቢሆን ተንበርክከ እስኪ የልጄን እስኪ ብሎ እንዲሞክረው ስለምፈልግ ነው። ተንበርክከ ኢየሱስ በል። ምክንያቱም ምንድን ነው እኔ እግዚአብሔር ልጅ አይደለም እና ማገለግለው ሌሎች እንዲገባቸው ነው። ኦልሬዲ ጌታን የሚያውቁት ያውቁታል፣ ግን ላላወቁት እንዲገባቸው ነው እኔ በብዛት ምጥረው። ግን እኔ ያው በአባቴ አማካኝነት አይደለው ወደዚህ ምድር እንትን እንድል የተደረገው፣ ያው የተመረጠው እኔ እንድመጣ በሱ በኩል ነው። እና እሱ ደግሞ እንደዛ የሆነ ማየት አልፈልግም። እያየሁት ወደማይሆን እንትን እንዲሄድ አልፈልግም። ስለማውቀው እውነቱ ባይገባኝ እኮ እኔም ተመሳስዬ ኖር ነበረ። ስለማውቀው እንትን እንዲል አልፈልግም። እኔ አሁንም ቢሆን መጥቶ እኮ ከኔ ጋር ጎሽ ልጄ ምናምን ብሎ እንዲያቅፈኝ አይደለም፣ እሱ እንዲያቅፈው ነው። ከአባቱ ጋር ከእግዚአብሔር ጋር እንዲገናኝ ነው። እኔ አሁንም ቢሆን ያው ማንም ሰው አይጠላም ከአባቱ ጋር እንትን መሆን፣ ግን ሞር ፍላጎቴ እኔ ራስ ወዳድ ሆኜ ለእኔ ብዬ ለእኔ ጥቅም አይደለም፣ ግን እንዲጠፋ አልፈልግም። እግዚአብሔር አባትነቱን በተግባር ያሳየኝ ጀመረ። ማንም ከጎኔ ቆመ አልቆመ ምንም እንዳይመስለኝ አደረገ። በቃ ምንም አይመስለኝም። ይሄ በፊት እንትና እንዲህ የሆኑ ህፃናቶችን እናት ወይ አባት ይዘው ሲሄዱ ዝም ብዬ ማለቅስ ልጅ ምንም አይመስለኝም። ለጥ እያልኩ ሄዳለሁ። እኔ ምንም አይመስለኝም። ምክንያቱም
ይሄ በቃ ማንም ሰው ይሄ ባይኖር ችግር የለውም ሙሉ አረገው። በቃ ሙሉ ሰው ሆንኩኝ፣ ምንም ማይመስለኝ። ያው አንዳንዴ ልክ አለ አይደለ በሰውኛ ትንሽ እንትን ስል አዝንና በጣም አለቅስና፣ ግን እግዚአብሔርን ሳስብ ደግሞ ለነገሩ ምን ችግር አለው እንድል አደረገኝ። በፊት ምን ችግር አለው የለም፣ ተስፋ እንደቆረጠ ሰው ነው ለቅሶዬ። አሁን ግን ለቅሶዬ ሁላ ይሁን ሆነ እና በብዙ ነገር እግዚአብሔር እንትን ሲለኝ ነበረ። በምንኖርበት ከተማ ላይ ሆሳና ላይ ስንኖር ሁሉም እህቴ ያኔ ከአዲስ አበባ ሙቭ ስናደርግ እሷ እዛው ቀረች። ታላቅ ወንድማችን ግቢ ሄደ፣ ካምፓስ ሄደ። አንዱም ነበረ እሱም ሄደ። ከዛ እኔና አንድ እህቴ ብቻ ቀረን እና አንድ ዘመድ ተጨመረች፣ ያው እኛን እንትን እንድትለን እና በዛ ሰዓት ላይ ሰው ጭራሽ የሚያስበው በቃ የሆነ አለ አይደለ ቤተሰብ አብሮ ከሌለ እንትን ይባል ልጅ ይበላሽ የለ ያንን ነው የሚጠብቁት ብዬ የለ የሚለውን ነገር ለማለት ነው ሰው በጣም ሲጠብቅ የነበረው። ኢቨን ሳንወጣ ቤት ቁጭ ብለን የሆነ ስም ይሰጠን ነበረ ቤተሰብ ስለሌለ ብቻ አጠገባችን። እና ያን ሰዓት እግዚአብሔር በጣም ይቆጣጠረን ጀመረ። በጣም እሷም ጋር እኔም ጋር በቃ በጣም የሆነ እኔ የሆነ ቦታ ወጣሁኝ አይደለም እግዚአብሔር አባት ስለሆነኝ ባመሽ እኮ እዚህ ጋር የሆነ ዘመዳችን እንዳልኩ ስለሆነች ያለችው የሆነ ነገር ብያት ወይ በቃ ምን አገባኝ ብዬ እኮ መግባት እችላለሁ። እግዚአብሔር አባት አደረገኝ፣ ይገስጸኛል። አልመሸም ውስጤ በቃ እንደዛ እርብሽብሽ በቃ እነሱ ይሄ ቤተሰብ ቤታቸው ሆኖ የሆነ ተቆጥቷቸው እንትን ከሚሉት በላይ እኔ ጭንቅ ነው የሚለኝ። ማይሆን ቦታ እንሂድ ወይ የሆነ ነገር ከተባለ ጭራሽ ውስጤ እንዲረበሽ አደረገ። በቃ እንዳይመቸኝ ይሄ የዓለም ነገር እርብሽብሽን ይለኝ። ምክንያቱም ጠላት ደግሞ ያው አጋጣሚን አይደለም መጠቀም የሚፈልገው፣ በዛ ሰዓት ደግሞ ሊያጠቃኝ ነበረ የፈለገው። እግዚአብሔር አባት ሆነኝ። በቃ እያንዳንዱን ቦታ ሲሄድ ንግግሬን ሁላ በቃ እንድቆጠብ ምንም ነገር ይሄ የመጣልኝን ማውራት ምናምን እንዳልችል አደረገኝ። በቃ ፋራ አደረገኝ። ምክንያቱም እንዴት ነው የሆነ ቤት እንትን የሚል ሰው እንደሌለ ካወቅ በተለይ በጣም ከባድ ነው። የሆነ በምን አገባኝ ስሜት ነው ብዙ ነገሮችን የምታራምደው። እና አባት ሆነኝ፣ ጓደኛ ሆነኝ፣ ቤት ማሳለፍ ሆነ ስራዬ እሱን ነው ማነጋግረው። ጠላት የሆነ ማይሆን ነገር ውስጥ እንድገባ ይሄ እንዲህ እኮ ነች ያስብል ጀመረ። የላቸውም እኮ ሄደ ስጠይቅ አረ ዝም ብዬ ነው ምናምን ነው እኮ። ግን እኔ ኦልሬዲ ተወርቶ የለ ልሁንበት አይነት ነገር እንደዛ እንደሆን አንዳንድ ወሬዎች ይመጣሉ። እኔ ግን አንድም ጠላት ባሰበው መንገድ ሳልራመድ ዛሬ ላይ እንድደርስ አደረገኝ እግዚአብሔር። ጠበቃ ሆነኝ፣ አባት ሆነኝ። በቃ አጥር ነው የሆነኝ እግዚአብሔር። አጥር ሆነኝ፣ ከለለኝ ምንም ነገር ሳልሆን። እግዚአብሔር ይመስገን። መንፈስ ቅዱስ የተሞላሁበት በደንብ ደስ ያለኝ ቀንና ያወቅኩበት ቀን የሆነ ጊዜ ክላስ ዘግቼ ነው የምጸልየው እንዳልኩ። እየጸለይኩኝ እያለ የሆነ ጊዜ ላይ የሆነ የማላውቀው ስሜት ተሰማኝ። በጣም ደስ አለኝ። በጣም በቃ ከምልህ በላይ በቃ ጥርስ በጥርስ ሆንኩ። ያኔ በጠላት አሰራር ውስጥ የነበረችው ዊንታ ሳቅ ማታውቀው ምናምን ጠፋች። በቃ ዝም ብዬ አያስቅም ዝም ብዬ ፈገግ እላለሁ በቃ። ከዛ ጭራሽ ደስታዬን ጨመረው። ያኔ ደስ እያለኝ ጸልዬ ወጥቼ እንትን ስል ትዝ ይለኛል ሱቅ ተላኩኝና ሱቅ ሄጄ እየተመለስኩኝ አንድ በፊት ያው የነበርኩበትን እምነት የምትከተል አንዲት ሴት ሳይ እኔ ያገኘሁትን እምነት እንድታገኝ እኔ ያገኘሁትን ሰላም በቃ እኔ ምን መሰለ በዛ እምነት ያለ ሰው ሁሉ ያን ያሳለፍኩት ውጣ ውረድ ውስጥ እያለፈ ያህል ነው የተሰማኝ። በቃ ያኔን ይሄ የሚያሰቃዩኝ ህልሜ ላይ የሚመጡት ነገሮች እነሱ ጋር ያለ ነበረ። በቃ እንደዛ ነው የሚሰማኝ። እና ከዛ ነገር እንድትወጣ ብዬ አንዳንድ ነገሮች ነገርኳት። ምንም ልብ ብላ አልሰማችኝም። እየሳቀች ትታ ሄደች። ከዛ ያንኑ ሰዓት
ማላቀው መዝሙር በአፌ መጣ። ከዛ እሱን እየዘመርኩ እያመለኩኝ ቤት ገባው። ቤትም አያውቁትም መዝሙሩን። በቃ ያንቺ ነው ዊንታ አልኩኝና አሜን ብዬ ተቀብዬ የመጀመሪያ መዝሙሬን ደግሞ ያኔ መንፈስ ቅዱስ በቃ በእኔ በደንብ ሻይን ያረገበትና መዝሙር የተሰጠኝ ቀን ያ ቀን ነበር። በጣም የምወደው ቀን ያኔ የተቀበልኩት መዝሙር በልጅነቴ ስለ እረኝነቱ ነበረ። እግዚአብሔር ፊት ቀደመ፣ እጁንም ለኛ ዘረጋ። እግዚአብሔር እረኛዬ ነው፣ እረኛዬ እረኛዬ። መንፈስ ቅዱስ እንዴት ነው? ትምህርት ቤት ፌሎ ነበረ እና እኔ የምማርበት ትምህርት ቤት ፌሎ ነበረ። እዛ ገባለሁኝ ጸልያን ምናምን በስትክክል እወጣለሁኝ። ሁሌ ልምዴ እንደዛ ነበረ። ከዛ እዛ ትምህርት ቤት ያለች አንድ አስተማሪ ነች እና የሆነ ኖርማል ቦታ ላይ ራሱ አሁን ወይ የተራመድኩ ወይ የሆነ ከአስቸጋሪ ልጆች ጋር ምናምን ከሆንኩኝ አንቺ እኮ ዘማሪ ነሽ፣ አንቺ እኮ ወደፊት ትልቅ ቦታ የምትደርሺ ልጅ ነሽ፣ አስቸጋሪ እንዳትሆኝ እያልሽ ሁሌ እንዲህ አሁን ድንገት ግቢ ውስጥ ከተገናኘን እንደዛ ነው የምትለኝ። እና እንዴ እሺ ዘማሪ መሆነው ምን ስሆን ነው? ምን ሰዓት ነው መሆነው? እና መንፈስ ቅዱስን ስሞላ እንደሆነ አውቃለሁኝ እኮ እና የሆነ አለ አይደለ? አልገባኝም፣ ግን መነሻው ነበረ ያልገባኝ። እና በብዛትም ደግሞ እንደዛ አባል ስለነበረ አንድ ቀን ፌሎ ገባንና የፌሎም ያው ልዩ ፕሮግራም ነበረ እና እየጸለየን በቃ ጸሎት መሀል ላይ በደንብ እየጸለይን ነበረ። ከዛ አንዱ ከኛ ተለቅ የሚለው አለ ማለት ፕሮግራሙ የሚመራው ማለት ትላልቅ ልጆች ነበሩ የሚመሩት፣ ግን እኛ ሄደን እንካፈል ነበረ እና እየጸለየ በመሀል እኔን ይዞኝ ወጣና ይሄ በጠላት አሰራር የተያዙትን እየጸለየላቸው እያስወጣ አንዷ እንደዚህ ስታልፍ ማለት ጸሎት መሀል ላይ እንደዚህ ወደዛ ወደዚህ እያለን ነው ፌሎ ላይ እየጸለይን የነበረው። አምጥቶኝ እንደዚህ ፊት ለፊት ካረገኝ በኋላ አንዷ ስታልፍ እሷ ሳቱን አጽም ሲያልፍ ነው ያየሁት። ከዛ ነካሁትና እንዴ አጽመነች እኮ ያቺ ያልኩት፣ አጽመነች ያቺ ልጅ ስለው ሄደና ወዲያው ይዟት በኢየሱስ ስም ሲል ሰይጣን ጮኸ። ከዛ ልጁ ተደነቀና ቀጥታ እሷን ጸልዩላታልና ቀጥታ ወደ እኔ ነበር የመጣው። ከዛ እግዚአብሔር በጣም ነው የሚፈልግሽ በግል ወደዛ ዞር አረገኝና እዛው ጋር ጸልየልኝ። በቃ እንደዚህ እጅሽን ዘርጊ ያለኝና እየጸለየልኝ እጄን ቀጠቀጣል፣ አልቻልኩም፣ እሳት ነው የሚሰማኝ እና በደንብ እንድበረታ ግን ብዙ ፈተናዎች እንዳሉብኝም ነገረኝ። በዛ ሰዓት እኔ ፈተና ሲባል ያው የሆነ አለ አይደለ አንዳንድ ትናንሽ ችግሮች ምናምን ከዛ የሆነ ሰዓት ላይ ቶሎ የሚያበቃ ከዛ በጣም እንደዛ እንደሚሆን ግን ያን ሁሉ ነገር አልፌ እግዚአብሔርን በደንብ እንደማገለግለው ሁሉን ነገር አለኝና ያን ቀን እጄን ብሎ ሲጸልይልኝ በቃ እጄ ጋለ። ከዛ ያን ቀን መንፈስ ቅዱስ ተሞላው። በምን ቋንቋ እንዳወራው ራሱ ልሳን ተሞላው። በጣም ነው ደስ ያለኝ ያን ቀን ማለት አለቀስኩኝ። እግዚአብሔር መረጠኝ በቃ አልኩኝ። ማለት ሁሌ ስጸልይ አልኩ የሚሰማኝ ደስታ አለ። ከዛ ግን ምባለው ነገር አለ፣ ዘማሪ ትሆኛለሽ እንደዚህ። ከዛ ደግሞ እዛ ጋር ሀፕን ያደረገው ነገር አለ። አጽመ ሲያልፍ አይቼ ሲል ሲነካት ሲል በቃ ከዛ ዓለም እኔ ወጥቻለሁ። የእግዚአብሔር ልጅ ሆኛለሁኝ። እኔ ከዚያ በቃ አገልጋይ ነኝ ብዬ ያን ቀን በጣም በቃ በደስታ የተሞላውበት ቀን ነው። ብዙ ከጌታ ጋር ስትሆን ሁሌ በደስታ ነው የምትኖረው። ባይዘው ግን በቃ እጥፍ ድርብ ሆነ ያን ቀን። ምክንያቱም አገልጋይ እንደምሆን በደንብ ያረጋገጥኩበትና እግዚአብሔር በኃይል ያገኘኝ ቀን ነበር። መንፈስ ቅዱስ እንዳልኩ ልክ ያኔ ሁለት ነገር መምረጥ እንዳለብኝ የተነገረኝ ሰዓት ላይ ልክ እሱን የመረጥኩት ጊዜ ነው እየመራኝ የነበረው እና
ብዙ ነገሮችን ይሄ አለ አይደለ ስራ ምናምን መሞከር ጀመርኩኝ። ልክ 10ኛ ክፍል 11ኛ ክፍል ምናምን ስገባ ስራዎች መሞካከር ጀመርኩኝ። ማለት የእግዚአብሔር ስትሆንና ሁሉ ነገሩን አንተ ታውቃለህ ስትል ይሄ የባከነ ሰው እንድትሆን አያደርግም። በቃ ምንም የባከነ ጊዜ እንዳይኖረኝ እግዚአብሔር ወደ ስራ ዓለም መግባት እንዳለብኝ ነው እንትን ያለኝና ስራዎች በደንብ ከትላልቅ ሰዎች ጋር 11ኛ ክፍል ትዝ ይለኛል ከክላስ መልስ ከትላልቅ ሰዎች ጋር መዋል ጀመርኩኝ። ውሎዬን ቀየርኩኝ። የሆነ አለ አይደለ ብዙ ነገሮችን የሆነ ብዙ ከትላልቅ ሰዎች ጋርም ስለዋልክ እኮ ትልቅ ትሆናለህ ማለት አይደለም። ግን እግዚአብሔር እየመራኝ ስለነበረ ከሁሉ ነገር ላይ ማወቅ ያለብኝን እንዳውቅ አደረገኝ። ከዛ ያኔ እንደዛ ሆንኩኝና 12ኛ ክፍል ደግሞ ወደዚህ ሙቭ አረኩኝ። እኔ ያው በብዛት ወደዛ ነው ሁሉ ነገሬና 12ኛ ክፍል እዚህ ሙቭ ካረኳላ ይሄ አለ አይደለ በቃ ፋይሬጅ አይ ቲንክ ያኔ ነው መሰል የሚጀምረው። ብዙ ነገሮች እያማሩ ይመጣ። ያቺ እግዚአብሔር እንትን ሲላት ይሄ ምንም ሳይመስላት የምታደርገው አሁን እየከፋት ነው የምታየው። ምክንያቱም ያምረኛል፣ ብዙ ነገር ያምረኛል። በቃ የሆኑ ነገሮችን በችኮላ ማድረግ ነው የምፈልገው፣ በጥድፊያ ሁሉ ነገር እንዲሆንልኝ። ከዛ እግዚአብሔር በጣም ሲይዘኝ ይታወቀኛል። እና ቀጥታ ምንድን ነው 12 እየተማርኩኝ አንዳንድ ስራዎች እሰራ ነበር። ከትምህርት ቤት መልስ ጊዜ እንዳይኖረኝ ያደረገ። ምክንያቱም ቁጭ ካልክ ጊዜ ካለህ ነው ብዙ ነገሮችን የምትለማመደው የምታስበውም አይደለ። እኔ እንደ እድሜ ይሄ ካፌ መሄድ ነው መዝናናት ነው ምናምን የሚባል ነገር በህይወቴ ውስጥ ምንም የለም፣ ምንም አይመስለኝም። ኢቭን እናቴ ገንዘብ ትልክልኝና ተዝናኝ ትለኛለች። ያው እሷ ሁሌ የሚሰማኝ ነው የሚመስላት፣ ያው አብሬያቸው ስላላደግኩኝ እና እንደዚህ ተዝናኝ ስትለኝ እኔ ምንም አይመስለኝም። ያንን ወደ ስራ እንዳውለው አደረገኝ እግዚአብሔር። ከዛ ቀጥታ እንደዚህ ገንዘብ እኔ መዝናናት አልፈልግም ሞዴሊንግ ልማር አልኩኝ። ከዛ እንዳልኩ ሞዴሊንግ መማር ጀመርኩኝ። በዛ ሰዓት በጣም ጭራሽ ደግሞ እየተፈታተነ ይመጣ ጠላት። በቃ እነሱ የሚያወሩት ምንድን ነው? እንደዚህ እንዝናና፣ እንደዚህ በቃ ይሄ ማለት ከተዝናናን ከጨፈርን የሆነ ነገር ካረግን ብቻ ስኬት ላይ እንደምንደርስ አይነት ነገር አድርገው ነው እንትን የሚሉት እና ግራ እየገባ ይመጣ። እንዴት ነው በዚህ መንገድ እና በዛ መንገድ ማለት ጠላት ምንድን ነው በመሀል በዚህ ጌታ ባልኩት መንገድ ከሄድኩኝ ምንም ስኬት በህይወቴ እንደማይኖር ምናምን እንትን እያለ ይመጣና የሆነ ግራ ገባኝ። ያን ስራ ዝም ብዬ ሰራዋለሁ፣ ግን እንደነሱ ስለማልሆን አንዳንድ እድሎች ያመልጠኝ ነበረ። ከዛ የሆነ ሰዓት ላይ በቃ ከነሱ በላይ ስኬት በስኬት ሆንኩኝ። ካስት ልንደረግ ሲሄድ የሆነ አለ አይደለ አሁን የኔ እውነቱን ብናገር ለሞዴሊንግ ቁመቴ ያጥራል፣ ግን ወደዛ እንድሳብ ስለፈለገ ጠላት ከለርሽ እያሉ ነበር የሚመርጡኝ። ከለርሽ፣ ኮንፊደንስሽ ምናምን እያሉ እንዲመርጡኝ አረገ እና ካስት እደረጋለሁ። በጣም ሄዳለሁ ሰራለሁ። ከዛ አንዱ ጋር ሲሄድ አንዱ ጋር እጠራለሁኝ። ወደዛ ዓለም በቃ በጣም እንትን እያልኩኝ ሄድኩኝ። ከዛ አንድ ቀን ምንድነው ቀረጻ ተጠራንና ቀረጻ ስንጠራ እኔ በቃ እውቅና ማግኘት ብቻ ስለነበረ በውስጤ ከዚህ በፊትም ያው እቀረጻለሁኝ። ያው ሞዴል ስትሆን ቀረጻዎች ይኖራሉ ቲቪ ላይ ምንም ላይም፣ ግን ያው ሞር ገኖ መውጣት ስለሆነ ሀሳቤ ላይ ያለው ምክንያቱም ወደዚህ ሀሳብ እመለሳለሁኝ። ያንንም ላረግ እንትን ያልኩት ሙሉ ቻው ብዬ አባቴን ስመጣ ይሄ ያለ አይደለ አንደኛ እግዚአብሔርንም በመከተሌ፣ ሁለተኛ በቃ ምንም ይሄ ስኬት በህይወቴ እንደማይሆን ተበላሽተሽ ትቀሪያለሽ ነበር የተባልኩት እና ያቺን ዊንታ መባል አልፈልግም ነበረ። ምክንያቱም የሆነ አንተማ አትደርስም ስትባል ጭራሽ ነው ውስጥ እሳት በእሳት የሚሆነው። እኔ በቃ እንደዛ ስለተባልኩኝ
ማስበው ምንድነው ስኬትን ነው። ምክንያቱም አንተ ከምትወደው አካል እንደዛ መስማት በጣም ነው ውስጥ የሚረብሸው። ምክንያቱም ቢደክመኝም ቢያመኝም አልቀርም ነበር ሞዴሊንጉ ጋር ምንም ልሁን በድፍረት ሄድ ነበረ። ከዛ ያኔ ቀረጻ ተብሎ ስንሄድ ሄድኩኝ ገባሁኝ። ከዛ ሁሉ መሀል አንቺ በቃ ዋው ምናምን አሉኝ እና ዋው ምናምን ሲሉኝ እኔ ምንም የእነሱን ባክግራውንድ አላጠናሁኝ ምንም ነገር። ከዛ ጌም እንደሆነ ነገሩኝ። እሺ ብዬ ጌም ለመጫወት ነው በዛውም ደግሞ እውቅናውን አገኛለሁ ብዬ ገባን። ተጨዋወትን። ያው ዩቲዩብ ላይ ኤዲት ምናምን ተደርጎ ጽሁፉ ማለት ነው የሌላ ይሄ ካፕሎች ማገናኘት ምናምን ነው ብለው ማይሆን ነገር ሲጽፉ ቀጥታ ውስጤ ተረበሸ። ምክንያቱም እንዳልኩ ከዛ እንትን እንዳልኩኝ አባቴ እግዚአብሔር አይደለ አስከፋሁት ብዬ በጣም ነው የደበረኝ ያኔ። ቤተሰቦቼን እንትን ማለቴ ከፍቶኛል። ያው ቤተሰቦቼ አንቺ እኮ እንደዛ አይነት ቦታ አይገባሽም ብለው አሉኝ። ግን ከዛ በላይ እግዚአብሔርን ማሳዘኔ ሳስበው በጣም ደበረኝ ያን ሰሞን። በጣም ከምል በላይ ውስጤ ተረበሸ በጣም። ከዛ ያን ቀን ነው አሁንም መምረጥ አለብኝ አልኩኝ። ያው ያኔም በአስገዳጅ ሁኔታ ምድራዊውን ትቼ የለ አባቴ አንተ ነብይ እግዚአብሔርን መርጬው የለ አሁንም ህልም ዝና ምናምን የሚባለውን ለእግዚአብሔር መተው እንዳለብኝ ገባኝ። ከዛ ህልምን መተው ባይዘዌ አሁን ኖርማል እንደዚህ ሳወራ ያው ቀለል ሊል ይችላል፣ ግን ህልምን ማጣት ከባድ ነው። እዛ ላይ የተባልኩት አለ የትም አትደርሺም የተባልኩት አለ እና ይሁን ልባል የትም አትደርሺም ልባል፣ ግን እግዚአብሔር ብቻ አይዘንብኝ አልኩ። ከዛ እዛው እንዲህ እያረኩኝ በመሀል ሞዴሊንግ ትምህርት ቤት ልከፍት ሀገሬ ላይ ልከፍት እያስተካከልኩ ነበር። እንዳልኩ ምንም ገንዘብ ካገኘው ወደ ስራ ነው የኔ ታሪክ እና ተመዝግበው ነበረ ልጆች ሁላ። አቆምኩኝ፣ ሁሉንም ነገር መለስኩኝ። እኔ እግዚአብሔርን ማሳዘን አልፈልግም አልኩኝ። ገንዘብ በዚህ እያስተማርኩ ገንዘብ እንደማገኝ፣ በዚህ ደግሞ ራሴን ደግሞ እንትን ስል እውቅና እንደማገኝ ነው ሳስብ የነበረው። በቃ ሩጫ ነበር ላይፌ። እኔ ተቀምጬ አላቅም እና እግዚአብሔር አሁንም ቢሆን አሳየኝ እንደሚይዘኝ። ያንም ብተውም እሱ እኔን እያገዘኝ እንደሆነ በቃ አሳየኝ። ያ ብሄድም ጥሩ ነገር በህይወቴ እንደሚሆን እና እኔ ስለ እግዚአብሔር እንደዚህ ብዬ ሳወራ ይገርመኛል። ቁጭ ብዬ ማውራት ሁላ ይገርመኛል። ታሪክ ተደርጎ ቀለል ተደርጎ ሲወራ ትንሽ ቀላል ነው፣ ግን ይሄ ሁሉ የሆነው ይኸው አሁን ይሄ የሞዴሊንግ የሆነው ከ1 ዓመት ምናምን ወይ ከ2 ዓመት በፊት ነው እና 12 ጨረስኩ። ጨርሼ እንዳልኩ ተውኩት። ያንንም እርግፍ አድርጌ ከፋኝ። ቤት ውስጥ በነበርኩ ሰዓት በጣም ደበረኝና እንትን እቁብ መግባት ጀመርኩኝ። በቃ ማለት እግዚአብሔር በቃ ይሄ ከእድሜ በላይ እንዳድግ አደረገኝ። በጣም ነበረ ሲረዳኝ የነበረው። ከዛ እንዳልኩ ዲዛይነር ነኝ ያልኩ ማሽኖች ምናምን። ከዛው ወደ ስራው ዓለም ገባሁኝ። እግዚአብሔር እያገዘኝ ዛሬ ራሴን ችዬ አለሁ እስካሁን። እግዚአብሔር ይመስገን። ዋናውና ማውራት ያለብኝም ነገር እሱ ነው። ምክንያቱም አሁንም ድረስ እንዳልኩ ቤተሰቦቼ እንትን አላሉም እና እንዲያውቁት ፈልጋለሁ። ምን ገብቶኝ ከነሱ አስበልጬ ይሄን እንደመረጥኩኝ እንዲያውቁ ስለምፈልግ። መንፈስ ቅዱስ የውስጥ ሰላም ነው። አንደኛ በጣም የውስጥ ሰላም ነው። ምክንያቱም ከረብሻ ዓለም ነው እዚያ መጣኝ። በጣም ይሄ ረብሻ ሲባል አሁን ጸጥ ያለ ክፍል ውስጥም ሆነ ውስጥ ግን ተረባብሿል። ከዛ ዓለም እግዚአብሔር መንፈስ ቅዱስ ጸጥ ወዳለ ዓለም አመጣኝ፣ መረጋጋትን ሰጠኝ።
ጓደኛ ሆነኝ በጣም እኔ አልችልም ስለ መንፈስ ቅዱስ ስናገር ልክም ልሆን አልሆን ነግረዋለሁ። ምክንያቱም እንዳልኩ ነው ማለት በነፃነት አባቴ ጋር ደውዬ እንደዚህ ብዬ ማውራት አልችልም። እናቴም ያው ሰው ሀገር ስለሆነች በነፃነት ማለት የተሰማኝን በስልክ የሆነ እንትን ልላት አልችልም እና ያንን ጎዶሎ ቦታዬን ሞላልኝ። የምር የሆነ አለ አይደለ ሰው ትንሽ ነገር እንኳን ሲያደርግ የዛን ሰው መልካምነት ስናስቡ እሱ እኮ ያን ቀን እንላለን አይደለ? እግዚአብሔር አስቡ ሁሉን ነገር ሲሞላልኝ ምን ቃል ይኖረኛል? ምንም ቃል የለኝም። እና መንፈስ ቅዱስ ወደ መንፈስ ቅዱስ እንትን ስል መከታዬ ነው፣ ጋሻዬ ነው፣ በኩራት ማወራው። ሳጣ ባይዘው እኔ ማጣቴን ማንም ሰው አያውቅም። ማንም ሰው እኔ ሁሉም ሰው እኔ ያው ሶሻል ሚዲያ ላይም የምታሳየው ህይወት አለ። ሳቅ ነው፣ ፈገግታ ነው። ማንም ሰው እምባዬን፣ ሀዘኔን፣ ብዙ ነገሮችን አያውቅም። አሁን እንዴት መሰለ ኖርማል እኮ አሁን ከፍቶክ ልክ ስታለቅስ እኮ ሊያውቅ ይችላል። ግን የሚያውቀው በዛ ሰዓት ተከፍተ ያችን ያለቀስከው ነው። እኔ ግን አንድ የማልቀስ ስጀምር ብዙ ሀዘኖቼን ይዤ ነው ማለቅሰው። ያንን ሁሉ ሀዘኖቼ ግን እንዳይታይ ያደረገ እግዚአብሔር መንፈስ ቅዱስ መጋረጃ ሆነኝ እንጂ እኔ ሙሉ እኔነቴ እዚህ ጋር በግልጽ ቢታያችሁ ኖሮ በጣም ይደብራል። የሆነ ዝም ብሎ ሴት ናት፣ ዝም ብሎ ግን እሱ ሞገስን አለበሰኝ። እውነት መንፈስ ቅዱስ ከኔ ጋር ስላለ አሁን እኔ ከኔ እድሜ ከሚበልጡ ሰዎች ጋር ነው አብዛኛው ነገሬና ያዳምጡኛል። ብዙ ነገሮች ይገረማሉ። ቆይ እንዲህ ብለው ሲጠይቁ ከኔ እንዳልሆነ ስለማውቅ ቀጥታ እገባና ተመስገን እላለሁ። እኔ የማረሰው አንድ ቀን ላይቭ ላይ ያለሁኝ እንትን እያልኩ እየዘመርኩኝ ስለ እግዚአብሔር እያወራው ነበረና እዛ በማወራበት ሰዓት አንድ አባት ናቸውና እንትን ጫካ ውስጥ ሆኜ አየሁሽ አሉኝ። ከዛ ኮመንቱ ስላልገባኝ ወዲያው ልከውልኝ ነበር። ተቀበልኩኝና እንዲያወሩ እድል ስሰጣቸው እኔ ወታደር ነኝ ልጄ ማለት እዛው ውጊያ ውስጥ ሆኖ ነው እና ጫካ ውስጥ ነኝ። ጫካ ውስጥ ሆኜ እያየሁሽ እንትን ምንድነው እቺ ህፃን ምን ገብቷት ነው የምትዘምረው ብሎ እንትን ብዬ አየሁሽ አለ እና አየሁሽ እስኪ ረጅም ሰዓት ማለት እስኪ ሊያት ምንድነው የምትለው ብሎ አየሁሽ አለ። ከዛ አይቼሽ ስሰማሽ የምታወሪው ስለ ኢየሱስ ነው፣ መዘምሪው ለኢየሱስ ነው። አንዳች ራስሽን ልታሳይ አልሞከርሽም። አባት ናቸው ሲያወሩ በጣም በቃ ተደንቄ ነው የምሰማው እና አፌን ይዤ ነው እየሰማዋቸው የነበረው እና ልጅ አንቺ የገባሽን ኢየሱስ ማመን ፈልጋለሁ አሉኝ። አልቻልኩም፣ መቆጣጠር አልቻልኩም እና አንቺን ሳይሽ አንቺ ብቻ እኮ አትታይም የሆነ ነገር አለ አለኝ። ከዛ በቃ ያን ቀን አይ ቲንክ ሪከርዱላ ባረገው ደስ ይለኝ ነበረ። ተንበረከኩኝ፣ እዛው ላይቭ እንደበራ ተንበረከኩ። በቃ ተመስገን ያልኩት ማለት እግዚአብሔር በምገኝበት ሁሉ እንደሚገኝ በደንብ አረጋገጠልኝ። ምክንያቱም በብዛት እንትን ይጻፍልኝ ነበር ከታች አንቺ ግን እንደዚህ እንትን ስትይ ያለሽ ነገር ምናምን ስለሚሉኝ የሆነ አሁን የሌላ እምነት እንትን ሲል ደግሞ እነሱ እንኳን እስኪታያቸው መንፈስ ቅዱስ ከቦኛል ብዬ በጣም ነው የተደሰትኩት። እኔን አልኩኝ አባ እኔን እግዚአብሔር ወይ ምክንያቱም እኔ አባ ነው የምለው እግዚአብሔርን እና አባ እኔን መረጥከኝ። እኔ እኮ ዝም ብሎ ሰው ነኝ። ያው አለ አይደለ
የምታስበው በሰውኛ እንትን ጎበዝ ካልሆንክ ምናምን መንፈስ ቅዱስ እንትን በቃ ማይልህ ይሆናል አይደለ? ለትላልቅ ይሄ በደንብ የቃል እውቀት ያላቸው ይሄ ቸርቾች ላይ መሪዎች ምናምን እንደዛ። እኔ ወደዚህ ልክ ወደ ሶሻል ሚዲያ ስመጣ እኔ ደካማዋ ላይም እንደሚሰራ አየሁ። እኔ እኮ በጣም ደካማ ነኝ ማለት ግን ያው መንፈስ ቅዱስ ግን ንቆ አልተወኝ። በቃ እግዚአብሔር ይመስገን። እውነት ያን ቀን አባትየው እዛቸው ያልኩህ እንደዛ ያሉኝ አባት እዛ ላይፍ ላይ ጌታን ተቀበሉ። ለእኔ ያን ቀን ትልቅ ሀብት ነበረ። በቃ እኔ ያን ቀን ቲክታክ ራሱ ብዘጋው ያው እንትን የኔ እንትን ስል በአገልግሎት ነው በሶሻል ሚዲያ የወጣሁትና በቃ ቢጠፋ ራሱ አንድ ነፍስ በዛ አገኘሁበት። በጣም ነው ደስ ያለኝ፣ ኩራት ነው የተሰማኝ። ከዛ በቃ ከዛ በኋላ ጭራሽ በጣም ኮንፊደንስ ጨመረ። በሰው ዘንድም በጣም ተቀባይነት እንዳገኝ አደረገኝ። ቀን በቀን ያስገርመኛል። መንፈስ ቅዱስ በጣም የሚያስደንቅ ነው። ጌታን አላቅም፣ እኔ አላቅም በቃል ለመግለጽ ስለሚከብደኝ ነው። ይቅርታ ማለት አብራርቼ የምችለው ቢሆን እኮ አሁን በደንብ አብራራ ደስ ይለኛል። አልቻልኩም። ምክንያቱም አብራርቼ ጨረስኩ ማለት ችግር አለ ማለት ነው። ኑሮ ከጌታ ጋር በጣም ደስታ ነው። ደስታ በደስታ እንዳልኩ ብቻዬን መሆን ነው የምመርጠው። አሁንም ድረስ ውጭ ብዙ ወጣ ደስ አይለኝም እና ቤት ውስጥ ሆኜ ደስታ፣ የትም ሆኜ ደስታ። ኑሮ ከጌታ ጋር ደስታ ነው። በቃ የውስጥ ሰላምን ማግኘት ከፈለጋችሁ የምር እኔ ለሌላው የምለው ወደ እግዚአብሔር መምጣት ብቻ ነው። ይሄ እንደዚህ ክርስትና እንደዚህ ተቀበሉ ልል አይደለም። ጌታን የምር ወቁት፣ ደስታ በደስታ ትሆናላችሁ። እና ኑሮ ከጌታ ጋር ሙሉ ለሙሉ ስኬት ነውም አይደለም። ምክንያቱም በላይኛው ዓለም ነው ስኬት የምናገኘው፣ በምድራዊ ፈተና አለ። ኑሮ ከጌታ ጋር ሲሆን ትንሽ ፈተና አለ። ያው ይሄ ጠላት ሊፈትነንም እንትን ይላል። እግዚአብሔርም ደግሞ ያለንን እምነት ለማየት እንትን ይለናል። ግን በዛም መሀል ግን ኑሮ ከጌታ ጋር በጣም ሙሉነት ነው። በጣም ደስ የሚል ነገር ነው። በጣም እንዴ በቃ ከብዙ ነገር እኮ አብልጬ የወደድኩት ነው። ከብዙ ነገር እንዴት አልወድ ስለወደድኩት ነው ብዙ ነገር እያስፈለገኝ የተውኩት። እኔ ኢየሱስን በጣም ነው የምወደው። ስወደው ደግሞ ይሄ ወደዋለሁ ብዬ ማለፍ አይደለም። በህይወቴ እሱ እንዲታይ ያደርጋለሁ። ለሱ ስል ምንም ነገር ላይ ጨክኜ ተዋለሁ። አሉ እኮ አንዳንድ ግራም ያጋቡ ነገሮች ለመወሰን የሚከብዱ፣ እየከበደኝ እያልኩኝ እተዋለሁ። መውደዴን በዛ ቢያንስ አሳየዋለሁ። በምንም ላሳየው አልቻልኩም። ምክንያቱም የሆነ አለ አይደል እወድሃለሁ። እኔ በስትክክል እኔ እየጸለይኩኝ ተንበርክኬ ምናምን በስትክክል እንዲህ አልጸልይም። መጀመሪያም በረከካለሁ ተመስገን ብዬ፣ ከዛ በኋላ ግን ያለሁበት አይታወቅም ቤት ውስጥ። ያው ብቻዬን ስሆን ሞር ደግሞ ብቻዬን መኖር ስጀምር ሞር ደግሞ ከሱ ከኢየሱስ ፍቅር ጋር ያለኝ ነገር በጣም ነው ደስ የሚለው። እንደ ጓደኛዬ አባ እንደዚህ እያልኩኝ ወደዛ ሄዳለሁ። አባ እንደዚህ እወድሃለሁ፣ ወደ ሰማይ እያየሁ እወድሃለሁ። በቃ ምን ልበል፣ ፍቅሩን የኢየሱስን ፍቅር ለመግለጽ ብዙ ነገር ሆናለሁኝ እና ያ ትንሽ እንትን ስለሚለኝ ነው። ግን ኢየሱስን በጣም ነው የምወደው።
እና ከዚህ በበለጠም ደግሞ በቀሪው ዘመኔ አሁን ገና ነው አላሳየውም የእሱን ፍቅር እንዴት እንደምወደው፣ ምክንያቱም በተግባር ማሳየት ስለምፈልግ ከዚህም በላይ ደግሞ አሳየዋለሁ። እግዚአብሔር መልካም ነው። እንዴት እንዲወደኝ እኔ የማውቀው የተወጋ ጎኑን እሱን ሳየው ነው የሾህ አክሊል አድርጎ አንገቱን የደፋ እኔ ደስ ብሎኝ ስቄ እንድኖር ነው። ከኢየሱስ የሚበልጥ ፍቅር የለም፣ ከጌታ የሚበልጥ ፍቅር የለም፣ ከአባቴ የሚበልጥ ፍቅር የለም፣ ከኢየሱስ የሚበልጥ ፍቅር የለም። እግዚአብሔር ይመስገን።